በዚህ ሳምንት በኤንቢሲ ቢዝነስ ፕሮግራማችን በሀገራችን ከረጅም ዓመታት በፊት የተቋቋሙ ተቋማት፣ ፋብሪካዎች እንዲሁም አገልግሎት ሰጪዎች የተለያዩ የንግድ ድርጅቶች መካከል ከጥቂቶቹ በስተቀር በአሁኑ ወቅት አብዛኞቹ ማለት በሚያስችል ደረጃ ለተተኪው ትውልድ ማስተላለፍ ሳይቻል ቀርተዋል። በተተኪ ያለመኖር ምክንያትም ህልውናቸው ሲያከትም በተለያዩ ጊዜያት ተመልክተናል። የውጭ ሀገር የንግድ ድርጅቶች ከትውልድ ትውልድ ተቋማቶቹን ማሸጋገር ማስተላለፍ ሲችሉ አሁንም ድረስ ውጤታማና ትርፋማ ሲሆኑ በሀገራችን ግን የሚስተዋለው ከዚሁ በተቃራኒው መልኩ ነው። ታዲያ በሀገራችን የሚገኙ ትላልቅ ተቋማት አሁን ያለው ቀጣይነታቸው ምን ይመስላል? እንዲሁም ደግሞ የግል ተቋማቶቹን በማጠናከር ዘመንና ትውልድ ተሻጋሪ እንዲሆኑ ምን ማድረግ ይቻላል የሚለውን አጠገቤ ሁለት እንግዳዎችን ጋብዤ ቆይታ ላድርግ ወድጃለሁ። የዛሬው ኤንቢሲ ፕሮግራምን እየመራው አብራችሁን ቆዩ። ሰብሎ እንደማገኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ እንግዶቼን እናስተዋውቅና እንጀምራለን። ከርሶን እንጀምር። እኔ ሰለሞን ግዛው እባላለሁ። የቼስት የባህላዊ የሙያ የማማከር ድርጅት ወይም ደግሞ የሙያ አገልግሎት ድርጅት የዛ ስራ አስፈጻሚ ነኝ። መልካም፣ እንኳን ደህና መጡ። አመሰግናለሁ። እኔ አየለ አሰፋ እባላለሁ። በአሁኑ ጊዜ በጡረታ ላይ ነው ያለሁት። በቤተሰብ ንግድ ተተኪን የማብቃት ጥበብ የሚለው መጽሐፍ ተርጓሚ ነኝ። መልካም፣ ሁለታችሁም እንኳን ወደ ኤንቢሲ ቢዝነስ ፕሮግራማችን በሰላም መጣችሁ ብያለሁ። በዋናነት የዛሬው የኤንቢሲ ቢዝነስ ትኩረታችን የሚያደርገው በሀገራችን በተለይ ባለፉት ዓመታት በርካታ የተቋቋሙ የግል ድርጅቶች ጠበብ ስናደርገው ደግሞ በቤተሰብ የተቋቋሙ ተቋማት አሁን ላይ ስማቸው ጠፍቶ ተረስተው የት እንዳሉ የማይታወቁ አሉና እንዴት ነው እነዚህን ድርጅቶች እንደዚህ ሊሆኑ የቻሉት? የሆኑበት ምክንያት ምንድነው? በተለይም ደግሞ አሁን ላይ ደግሞ ሰርቫይቭ አድርገው እየሰሩ ያሉ ስማቸውን ያስቀጠሉ ወደ ሁለት ትውልድ ወደ ሶስተኛም ትውልድ እየሄዱም ያሉ አሉና እነሱስ በምን መልኩ ነው ሰርቫይቭ እያደረጉ ያሉት? አሁን በሀገራችን ላይ ያለው ነባራዊ ሁኔታ ምን ይመስላል የሚለውን እንድንቃኝ ወድጃለሁ። የመጀመሪያ ላድርገውና የግል ተቋም ወይም ደግሞ የቤተሰብ ንግድ ጠበብ ስናድርገው፣ ምክንያቱም ሀገራችን ኢትዮጵያ ላይ ቀደም ሲልም ስናወራ እንደነበረው በርካታ አሁን ላይ ያሉ የግል ንግዶች በቤተሰብ የተያዙ እንደሆነ እየነገሩኝ ነበረ። ስለዚህ አሁን ላይ እነዚህ ተቋማት በኢኮኖሚው ላይ ያላቸው ጠቀሜታ ምን ይመስላል ከሚለውን ጀምርና ከአቶ ሰለሞን ከርሶን ጀምርና እንቀጥላለን። አመሰግናለሁ። እንግዲህ የግል ተቋማት ስንል ያው ዘርፉ ሰፊ ነው። በተለይ ብዙ ጊዜ የቀጣይነት ችግር የሚያጋጥማቸው የቤተሰብ ቢዝነሶች ወይም ደግሞ ፋሚሊ ቢዝነስ የምንላቸው ናቸው። በአጠቃላይ እንደ ሂደት ከተፈለገ ጠየቅን ድርጅቶች ሊወድቁ ይችላሉ። ተወዳዳሪ መሆን ሲያቅታቸው ሊወድቁ ይችላሉ። ማንኛውም ቢዝነስ የቤተሰብም ሆነ ሌላው ቢዝነስ ገበያ ውስጥ መወዳደር ሲያቅተው፣ ፕሮዳክቱ ሳይፈለግ ሲቀር፣ ሌላ የተሻለ አገልግሎት ወይም ሰጪ ወይም እቃ አቅራቢ ሲመጣ የተሻለ ሲመጣ ያኛው ኮምፒት ሲያደርግ ሊወድቅ ይችላል። ግን የፋሚሊ ቢዝነሶችን ስናይ ግን በተፈጥሯቸው የራሳቸው የሆነ ጥቅም ያላቸው ድርጅቶች ናቸው። በአገር በኢኮኖሚ ደረጃ ስናይ ቀጣሪዎች ናቸው። ብዙ ስራ የሚፈጥሩ ናቸው። ብዙ መካቱም እያንዳንዱ የቤተሰቡን ሕይወት ለማሸነፍ ሲል የሚፍጨረጨረው ነገር በዛው ልክም ለአገርም ለኢኮኖሚ በጣም ጠቃሚዎች ናቸው። በእኛ ሀገር ስታቲስቲኩን በደንብ እየሰራ ነው አይደለም፣ ገና ነው። በሌላው ሀገር ላይ በተለይ እስከ 90% ስራ ፈጣሪዎችም የሀገሪቷም የሀብት ምንጭ እንደ ጣሊያን ባሉ ሀገሮች የፋሚሊ ቢዝነሶች ናቸው። እነዚህ ቢዝነሶች የሚወድቁበት ዋነኛ ምክንያት ፋሚሊው በወቅቱ ቢዝነሱን መዘጋጀት ባለበት ጊዜ ያለመዘጋጀት ነው። ወደ ዝርዝሩ እንገባለን። የፈጠሩት ድርጅቶች የዕለት የዕለት ስራቸውን ይሰራሉ። ያው ህይወት አለና በተለያየ መንገድ ያልፋሉ። ግን ከመጀመሪያ ጀምሮ እንደ ቢዝነስ እቅድ አልወጣለትም፣ ተሳታኪ አልተዘጋጀለትም። በዚህ ጊዜ ዱብዳ ይሆናል። ያ በዛ ጊዜ ለሀገርም ለቤተሰብም ችግር ነው የሚሆነው። ስለዚህ እኛም በዚህ ነገር ላይ የምንወርቁበት አንደኛው ምክንያት በሚገባው ጊዜ ተተኪ ባለማዘጋጀት ነው። ዋነኛው ምክንያት ይሄ ነው። ግን እነሱም ልክ እንደ ማንኛውም ቢዝነስም በኮምፒቲሽን ምክንያት ሊወርቁ ይችላሉ። ግን ፋሚሊ ቢዝነስ የሚያጠቃቸው አብዛኛው በተለይ ከፋሚሊ ውስጥ ያለው የፈጠራቸው ድርጅት ባለቤት ሳይኖር ልጆች የማስቀጠል እንትኑ የላቸውም፣ ስላልተዘጋጁ ማለት ነው። ዱብዳ ይሆንባቸዋል እነሱም እና በዛ ደግሞ የራሳቸውን ችግር ስለሚኖር በተለይ አይደለም በኢትዮጵያ ውስጥ
በሁሉም ሀገር ላይ ያለ ችግር ነው። በስታትስቲክስ የምናየው 65 በመቶ የሚሆነው በፈጠረው ድርጅት እጅ ይወድቃል፣ ይሞታል። ወደ ሶስተኛ ጄኔሬሽን የሚሄደው ከማክሲመም 15 በመቶ ነው ሌላው ሀገር ያለው ስታትስቲክስ። ስለዚህ የሚፈጠሩበት ምክንያት የራሱ ምክንያት አለው። ያው የቤተሰብ ኑሮ ለመምራት ነው የሚፈጠሩት፣ ለማሸነፍ ነው። ግን ያድጋሉ። ሌላ በኩልም ደግሞ ትልቅ አድርገው የእያንዳንዱን እነ ሳምሰንግ ብትወስጂ እነ ፎርድ እነ ቢኤምደብሊው እነ ወልማርትን ብትወስጂ እነዚህ ድርጅቶች ፋሚሊ ቢዝነሳቸው ኦሪጅን ናቸው። የንግድ ተቋማት በኢኮኖሚ ላይ የሚያሳድሩት አስተዋጽኦ ምንድን ነው ብለው ያስባሉ? በግል የሚቋቋሙ ተቋማት በተለይ በዓለም ላይም እንደ ሀገር እንደኛም እንደ ኢትዮጵያ በመሰረቱ የግል ድርጅቶች የኢኮኖሚ ዋልታ ናቸው። ለአንድ አገር መኖር፣ ለቤተሰብ መኖር፣ ለሀገር መኖር ቢዝነሶች ወሳኝ ናቸው። በእኛ ሀገር ስታትስቲክስ የለንም እንጂ በዓለም ላይ 90% ገቢ የሚገኘው ከግል ነው፣ ከግል ድርጅቶች ነው። በአሜሪካ ብንወስድ 90% ቢዝነሶች የተያዙት በቤተሰብ ነው። በዩሮፓ 80% የተያዙት እንደዚሁ በቤተሰብ ነው። በአሜሪካ 60% ሰራተኛ የሚቀጠረው በእነዚህ በቤተሰብ በተያዙ ድርጅቶች ውስጥ ነው። የቤተሰብ ንግድ ድርጅቶች ስንል ከትንሽ ተነስተው ወደ ትልቅ ቀስ በቀስ እያደጉ የሚሄዱ ከኪዮስክ ጀምሮ ሊነሱ ይችላሉ። እነዚህ እያደጉ በሚሄዱበት ጊዜ አስተዳደራቸውም አብሮ ኮምፕሊኬትድ እየሆነ ይመጣል። በመጀመሪያ ድርጅቶቹ በማከፋፈል፣ በማምረት፣ አገልግሎት በመስጠት ነው የሚታወቁት። እነዚህ ድርጅቶች የሚወርቁበት ዋናው ምክንያት ተተኪ ትውልድ ባለማፍራት ነው። መስራቾቹ በወቅቱ ልጆቻቸው ለልጆቻቸው ቢዝነሱን አያሳዩም። ለራሳቸው ሆልድ አድርገው ለራሳቸው ደብቀው ነው እንትን የሚያደርጉትና የሚሰሩት። ልጆች አድገው ለአቅመ አዳም ሲደርሱ ወይም አባት ሲደክም ልጆች ስራውን አያውቁትም። በዚህ ምክንያት ቢዝነሱ ይወድቃል። ሌላው ቢዝነስ ወይም ንግድ ሁል ጊዜ እቅድ ይጠይቃል። የአጭር፣ የመካከለኛ፣ የረዥም ጊዜ እቅድ ይጠይቃል። በሀገራችን እንደምታውቁት አብዛኛው ሰው ቢዝነሱን የጀመረው ለመኖር ቤተሰቡን ለማስቀጠል ካልሆነ በተቀር እቅድ ላይ ተመስርቶ አይደለም። መሆን የነበረበት የንግድ ባለሙያ፣ የህግ ባለሙያ፣ የሂሳብ ባለሙያ አማክሮ በእነዚህ አማካሪዎች አማካኝነት እቅድ ተይዞ ተተኪ እንዴት እንደሚተካ፣ ልጆች በስራ ውስጥ እንዴት እንደሚሳተፉ ከልጅነት ጀምሮ ይሄ ባለመደረጉ ቢዝነሱ ይወድቃል። እንደተባለው ሌላም እጅ ያለበት ምንድነው? አሁን በተለይ በእኛ አገር ስንወስድ ቢዝነሶቹ የሚወድቁበት ዋናው ምክንያት አባት ከዚህ ዓለም በሞት በሚለይበት ጊዜ ልጆች ባለመዘጋጀታቸው ንብረቱን ሽጠው ተከፋፍለው ይሄዳሉ። ወይም በክፍፍል ላይ በውርስ ክፍፍል ላይ ተጣልተው በፍርድ ቤት ሲንከራተቱ እና የአባታቸውን ንብረት ሲያወድሙ ራሳቸው ለኪሳራ ሲዳረጉ ነው የሚታየውና ዋናው እንትን ተተኪን ያለ ማቀድ ነው። ተተኪ እቅድ ባለመኖር ድርጅቶቹ ይወድቃሉ። እንደተባለው መወዳደር ሲያቅታቸው አቶ ሰለሞን እንደገለጸው አንድ ድርጅት መወዳደር ካቃተው ከሌሎች ጋራ መውደቁ የማይቀር ነውና በዚህ ሁኔታ ይወድቃል። በሌላ አገር እንደ ጃፓን ያሉት በጣም ረዥም ዘመን ያስቆጠሩት አቅደው በመስራታቸው ነው። እና ቶዮታ የመሳሰሉት ከፋሚሊ የመጡ ናቸው እና ፋሚሊ ቢዝነስ በኢኮኖሚ ላይ ቀላል አስተዋጽኦ አይደለም የሚያደርገው። የቻይና ኢኮኖሚ
መሰረት የቤተሰብ ንግድ ነው እና በጃፓን ለምሳሌ ከሁለተኛው የዓለም ጦርነት በኋላ በሂሮሺማ ቦምብ ከተደበደበች በኋላ ኢኮኖሚያቸው ደቆ የነበረው ኢኮኖሚ ተስፈንጥሮ የወጣው በቤተሰብ ንግድ ነው። ስለዚህ የቤተሰብ ንግድ በጣም ለአንድ አገር ወሳኝ ነው እና በአገራችንም ብዙ እያቆጠቆጡ ብዙ ነበሩ። በመንግስት ለውጥ በቤተሰብ ተተኪ ለማብቃት ምክንያት ወድሞ ዛሬ አናያቸው። የኢትዮጵያ የራሱ የቻለ ታሪክ አለው። አቶ አየለ እንደገለጸው በደርግ ጊዜ በፊት ደርግ የወረሳቸው ድርጊቶች ዛሬ በዓለም ላይ እነሱ ኢኩቫላንት የምናያቸው በዚህ በተለይ በአፍሪካ ውስጥ ትልቅ የቤተሰብ ኩባንያ የሚባሉት በአፍሪካ ውስጥ ያሉት የእኛ ደርግ ባይወርሳቸው ኖሮ እና ባያጠፋቸው ኖሮ እንደዛ ይደርሱ ነበር። የእኛ ዩኒክ የሆነ ሂስቶሪካል እንትን አለው። ባይዘዌይ ብዙ ድርጊቶች ትልቅ ይሆናሉ። በሼር ካምፓኒ ሆነው እኛ ጋር ትልቅ ደረሱ አሉ። ግን የቤተሰብ ልዩ የሚያደርገውና ሌላ ኩባንያዎች የመንግስት ኩባንያዎችም ወይም ሌሎች ኩባንያዎች የማይተኩት ነገር ምንድን ነው? ቢዝነሱ በህግ ገበርን ነው። በህግ ይተዳደራል። በህግ መከተል አለበት። በማዕከል ያለ በቤተሰብ መካከል ግን ህግ አለ የሚገዛው። ሶሻል ካፒታል የሚባል ነገር አለ። ኢሞሽን ነው የሚገዛው። ስለዚህ ነው ለምሳሌ ኢሞሽናል የሆነ አንዱ ለምሳሌ አባት በማይኖርበት ጊዜ ወይም እናት በማትኖርበት ጊዜ ልጆቹ አንዱ የአባቴን ራዕይ ላስቀጥል የሚል ልጅ አለ። አንዱ ደግሞ አባት የሰጠኝ ነገር እንጆይ አድርጌ እኖራለሁ የሚል አለ። በዚህ መካከል ብዙዎቹ ቢዝነሶች የሚሞቱት በሁለተኛው ጄኔሬሽን ላይ ነው። ካቱም በተለይ ድህነትን የሚሸከመው ወይም ችግር የሚፈታው አባት ወይም እናት ከሆነ ልጅ በተለይ ተንደላቆ ያድጋል። ስለ ችግር አያውቅም። ችግር የሚያውቀው ያ ነገር ሲቋረጥ ነው። ስለዚህ አባትየው ያለፈበትን ወይም እናትየው ያለፈችበትን ታሪክ አያውቅም ልጅ በድሎ ስላደገ። ቢዝነሱ ላይም ያው ቅድም አቶ አየለም እንዳለው በወቅቱ ኢንቮልቭ አያደርጉም። ኖርማሊ የፋሚሊ ቢዝነስ ያላቸው ሰዎች ልጆቹ ገና ሃይስኩል ከመግባታቸው ጀምሮ ኮሌጅ አይደለም በፓርታይም ጀምሮ ያደረጉ ሰዎችም አሉ ኢትዮጵያ ውስጥ ባይዘው ከ13 ከ14 ዓመት ጀምረው ከታች ማስጀመር አለባቸው። የታች ስራ ጀምር ትንሽ መላላክ ሊሆን ይችላል። ፋብሪካውን ከሆነ ከፋብሪካ እንትን ጋር ሊሆን ይችላል። ክረምት እዛ ያስገቧቸው ቀስ እያሉ እያዩ ቢመጡ እነዚህ ልጆች አባታቸው ታሪካቸው ብቻ ግን ገንዘብ ብቻ ማውረስ በቂ ላይሆን ስለሚችል ነው አያስቀጥሉትም። የነዚህ የቤተሰብ እንትን የአገር ሪሶርስ ናቸው። ማየት ያለብን ማንም መሰረተው ማንም አንድ ቢዝነስ የአንድ ሀገር ትልቅ ሀብት ነው። ከቤተሰብ በላይ ነው። የኔ ድርጅት 150-200 ሰራተኛ ያቀጥራል። ፕሮፌሽናል ሰርቪስ ነው። ይሄ ቢዝነስ ጥቅም አለው። በዚህ 150 ሰራተኛ 160 ሰራተኛ 170 ሰራተኛ ፋሚሊ ያለው ለኢኮኖሚው ትልቅ ኮንትሪቢሽን ያደርጋል። ስለዚህ አንደኛ የእኛ ሀገር ብዙ በመስተካከል ያለባቸው ነገሮች አሉ። የእኛ ድርጅትም የፋሚሊ ቢዝነሶች እንዴት ይቀጥላሉ በሚል ምክንያት የኢትዮጵያ ፋሚሊ ቢዝነስ ፎረም የሚል እያዘጋጀን ነው። በየዓመቱ እናዘጋጃለን። ባለፈው መስከረም አዘጋጅተናል። ትልቁ ነገር የሚፈልገው ለፋሚሊ ቢዝነስ አንድ የህግ ድጋፍ ይፈልጋሉ። አሁን ለምሳሌ ወራሽ የሌለው ልጅ ባይኖርስ ቢዝነሱ ምንድን ነው የሚሆነው? ልጆች ከመጠላታቸው በፊት የግድ ለልጅ መወረስ የለበትም እኮ ቢዝነስ። በሌላው ሀገር ትረስት የሚባል አለ። በቤተሰቡ ምክንያት ቤተሰቡ ማስተዳደር ባይችል ትረስት የሚባል በህግ ተቀባይነት ያለው የፋሚሊ ትረስት አለ። የፋሚሊ ትረስት ያን ቢዝነስ ወስዶ ያስተዳድራል። ለወራሾቹ የሚገባቸውን እንደ ወራሾቹ እንትን ማስተካከል ይችላል። ስለዚህ ኢትዮጵያ ውስጥ ፋሚሊ ትረስት በሲቪል ኮዱ ላይ አለ፣ ግን ባለቤት የለውም፣ አስፈጻሚ አካል የለውም። ስለዚህ እኛ ሀገር ላይ አንዱ የምንሄደው ከመንግስት ጋር ልንሰራ የምንችለው ነገር ላይ ህግ ላይ አለ። ህጉ ላይ የወጣው ምናልባት ከኔ እድሜ በላይ ነው፣ ከ70 ዓመት በላይ ይሆናል ህጉ ከወጣ እና ያ ህግ ግን አስፈጽማለሁ የሚል የመንግስት አካል የለም እስካሁን። አንዱ የህግ ጥበቃ ያስፈልገዋል። እንግዲህ ሌላ ደግሞ የታክስ ኮዱንም ለፋሚሊ ቢዝነስ እና ስታርታፕ ቢዝነሶች እና ማቹርድ ለሆኑ ቢዝነሶች በሌላው ሀገር ላይ አለ። ወደ ቢዝነስ ሲገቡ ትንሽ እንዳልታየ የሚታለፉ አሉ፣ እንከረጅ የሚደረጉ አሉ። ምክንያቱም ራሱ ቻለንጅ ስላለው ነው። ሁሉም ቢዝነስ ባይዘዌ ኦቨርናይት ፍሎሪሽ አያደርግም። ስለዚህ ከመንግስት ጋር ሊሰራ የሚችለው እናንተም እንደ ሚዲያም እኛም እንደ ባለሙያ መንግስታችንን ማማከር ይኖርብናል፣ ኤጁኬት ማድረግ ይኖርብናል፣ ከሌሎች ሀገር ተመክሮ መነሳት
መልካም በኢትዮጵያ ውስጥ ትልልቅ ተቋማቶች አሉ ቀደም ሲል እንዳነሳናቸው አሁን ድረስ በርካታ የስራ እድል የፈጠሩ የተለያዩ ብራንቾችን ከፍተው የተንቀሳቀሱ ያሉ የግል ተቋማቶች አሉ። ምናልባት እነዚህ ተቋማቶች አሁን ላይ ያለው ቀጣይነታቸው ምን ይመስላል የሚለውን እንየው። ሰርቫይቫል ሞድ ላይ ናቸው ወይ ያሉት ወይስ ደግሞ ከትውልድ ትውልድ መተላለፍ የሚችል አቋም ላይ ነው ያሉት ወይ የሚለው እንዴት ይታያል? ወይ እንግዲህ ይሄኛውን ጥናት አድርገናል እኛ ባለፈው ወደ 85% የሚሆነው ተተኪ ያላዘጋጁን ገና ናቸው። አለማወቅ ሊሆን ይችላል። አንዳንድ ጊዜ ቢዝነሱ ተኪ የሚያስፈልገው ሊሆን ይችላል። ስሞል ቢዝነስ አስቸጋሪ ነው የሚሆነው። ቢዝነስ የግድ በቤተሰብ ሊጀመር ይችላል እንጂ የሚቋቋመው ገንዘቡንም ከህዝብ ነው የሚወስደው፣ ታለንቱንም ከህዝብ ነው የሚወስደው። ኦሪጂኑ ፋሚሊ ሊሆን ይችላል፣ ግን ግሎባል ሊሆን የሚችልበት ድርጅት ስላለ አሁን እኛ ውስጥ ያሉት አሁን አንዱ ስራችን እኛ የጀመርነው ፎረም ይሄን ነገር መስራት ነው። አትሊስት እኔ በእድሜ ልጅ ሆነን የምንሰማቸው ቢዝነሶች በእኛ ጊዜ እንኳን ያጠፋቸው ይህን ታሪክ አናቅም። እኛ ያጠፋቸው ደርግ ነው ያጠፋቸው፣ በመወረስ ነው የጠፉት። ስለዚህ እነዛ ቢዝነሶች በጣም ታታሪ የነበሩ ናቸው፣ ታታሪ የነበሩ ግለሰቦች ናቸው፣ የተወረሱ አሉ። አሁን ግን እኛ ከደረስንበት በኋላ እንደ ሀገር ባለሙያ እነዚህ ሰዎችን ማስተማር ግድ ይለናል። ስለዚህ ካውንስልም አቋቁመናል፣ የኢትዮጵያ ፋሚሊ ቢዝነስ ካውንስልም አቋቁመናል። እነዚህን ሰዎች በየጊዜው ያላቸውን ኤክስፒሪየንስም ከማማከር ባላገር ራሳቸዋል ያላቸውን ቻሌንጅ እናደርጋለን፣ የሙያ ድጋፍ እናደርጋለን እኛ። ስለዚህ የቤቶች ችግር አለ፣ በተለይ ልጆች ከደረሱ በኋላ ይህ ችግር አለ። ልጆችን ለምሳሌ ውጭ ማስተማር ጥሩ ትምህርት ያስተምራሉ ወላጆች፣ በብዙ ዶላር ከፍለው ያስተምራሉ ውጭ ሀገር። ልጁ ግን አያውቅም፣ የሚያውቀው ስለ አሜሪካ ነው ወይም ስለ አውሮፓ ነው የሚያውቀው። ስለ ፋሚሊ ቢዝነስ ወይም ያንስበታል የፋሚሊ ቢዝነሱ። በተምሮ በመጣም ጊዜ አሁን ያለው ትልቁ ቻሌንጅ ኢትዮጵያ ውስጥ ለተተኪ ችግር የሚለው አባትና ልጅ አይስማሙ። ልጁ መቀየር ይፈልጋል፣ የአባትኛው ቢዝነስ ደግሞ አባትየውና የሚፈልጉት ደግሞ በሌላ መንገድ ነው። ሌላው የፋሚሊ ቢዝነስ ቀጣይነት ለማወቅ ለልጅ ለማስተላለፍ መጀመሪያ ድርጅቱ ትራንስፓረንት መሆን አለበት። ሼዲ በሆነ መንገድ ቢዝነስ የተሰራ ታክስ የተጨረበረ ቀጣይነት ድርጅት ሊኖር አይችልም። ህግን በተቋቋመት ህግን ተከትሎ የሚሰራ ድርጅት የሚደብቀው ነገር የሌለ ድርጅት በባለሙያ ይረዳል፣ በውጭ በኮንሰልታንት ሊረዳ ይችላል። ኢቭን ተምሮ የመጡ ልጆች ካሉም አይቸገሩም። እና አንዳንዱ ቢዝነስ ተደብቆ ስለሚሰራ ነው። ያ ባለሙያም እንዳያውቀው ይፈልጋል። ኢቭን ከቤተሰብ ውጭ ኮንፊደንስ እነሱ ብቻ እንዲያውቁት ይፈልጋሉ። ይሄ ቢዝነስ ቀጣይ አይሆንም በምንም መልኩ። ሌላው ላይ በኮራፕሽን ላይ ቤዝ ያደረገ ቢዝነስ ቀጣይ ሊሆን አይችልም። ኮራፕሽን የሚሰራው የቢዝነሱ ኦነር ከሆነ ሰው ከሌለ ቢዝነሱ የለም። ስለዚህ እኛ ኢንከረጅ የምናደርገው ቢዝነሶች ተለፍቶባቸው በእውቀት ወስቶባቸው ብዙ ነገር በስቶባቸው እነዚህ ቢዝነሶች እንዳይጠፉ ነው እንጂ በኮራፕሽን የተቋቋመ ቢዝነስን ሰፖርት አናደርግም። ባለሙያ ሰፖርት አያደርገውም፣ ታለንትም አያገኝም። ከባድ ስለሆነ እሱ ወደ ወንጀሉ ነው የሚጠጋው። ስለዚህ ብዙዎቹ ቢዝነሶች ፋሚሊ ቢዝነሶች ይህን ነገር እንትን የሚሉት ቢዝነሱ ሞዴል የቢዝነስ ሞዴላቸው ራሱ ሼር ማድረግ አይፈልጉም። ያ በዚህ ምክንያት ለልጆቻቸውም ሼር አያደርጉም፣ ተቀጣይ ሊኖር አይችልም። ግን አትሊስት ብዙ ኢንስቲቱሽናል ቢዝነሶች አሉ፣ ትራንስፓረንት የሆኑ ትልቅ ቢዝነሶች፣ ኢንዱስትሪዎች አሉ፣ በጣም ብዙ አሉ ኢትዮጵያ ውስጥ። እነዛ ግን የመንግስትም የባለሙያ መርዳት ያስፈልጋቸዋል። ወደ አቶ አየለ እንምጣና አንድ የተረጎሙት መጽሐፍ አለ በቤተሰብ ንግድ ተተኪን የማብቃት ጥበብ የሚል። ይህንን መጽሐፍ ለመተርጎም ምን አነሳሰውት የሚለውን አጠራርገው ይገርም እስቲ። በሀገራችን ቀደም ሲል እንደተነሳው ቤተሰብ ለፍቶ ግሮ ከትንሽ ተነስቶ ድርጅቱን እያሳደገ ሲሄድ አባት ሲሞት ልጆች በ40ኛው ቀን ተስካር ላይ በቃ በማግስቱ ከተስካሩ ማግስት መከፋፈል ላይ ይመጣሉ። ይህንን ኦብዘርቭ እያደረግን ነው። ትልልቅ ድርጅቶችም የምናውቃቸው የወደቁ አሉ። አባት ከሞተ ወይም ቤተሰብ ከሞተ በኋላ ድርጅቶች አብረው ይሞታሉ። ይሄ ለምንድን ነው? ይሄ መሆን የለበትም የሚል አስተሳሰብ ነበረኝ እና እንደ አጋጣሚ ይሄ ተተኪ በተመለከተ ፕሮፌሰር ኤርኒክ ሶሪያኖ የተባለው ባለሙያ መጽሐፉን እንደ አጋጣሚ አንድ ስብሰባ ላይ ሰጥቶኝ መጽሐፉን ሳየው ከኛ ጉዳይ ጋር ሬሌቫንት ስለሆነ እንደው ቢያንስ ማቆም ባንችል የተወሰነ ደረጃ ማስኬድ ይቻላል እና ይሄ ለትምህርት ሰጪ ነው በሚል ምክንያት ነው የተረጎምኩት። ሁለተኛም መንግስት ይመጣል ይሄዳል። መንግስት በሄደ ቁጥር ነባሩ መንግስት የሰራውን አዲሱ መንግስት ደግሞ ያጠፋዋል። ይሄ የተለመደ ነው።
አይተናል። ለምሳሌ እንደ ኢንስቲትዩሽን ትልቅ ኢንስቲትዩሽን ኢህአዴግ ሲመጣ የኢትዮጵያ መከላከያ በሙሉ ፈረሰ። እንደገና ከዜሮ መጀመር በጣም ውድ ዋጋ ነው የሚያስከፍለው። እንዲህ አይነት ነገሮች አሉ። ጣና በለስ ብንወስድ የመስኖ ፕሮጀክት ነው፣ ትልቅ ፕሮጀክት ነበር እና አኩሪ አተር የሚያመርት እዛም አካባቢ ሆስፒታሉም እዛ አካባቢ ተሰርቶ ነበረ። ያ መንግስት ሲቀየር አብሮ ፈረሰ። የኢትዮጵያ አየር መንገድን ተመልከቱ። ስንት በኃይለ ሥላሴ ጀምሮ ያለ ነው እና ደርግም አልነካውም፣ አሁንም አልተነካም። ምን ደረጃ ላይ ነው ያለው? በአፍሪካ ምርጥ የሆነው ለምንድን ነው? በቀጣይነት እንትን ስለተንከባከቡትና ስለያዙት ነው፣ ስላላፈረሱት ነው እንጂ እሱም ቢሆን እንደ ሌሎቹ ይፈርስ ነበር እና ስለዚህ እንዲህ እንዳይሆንና እንደ አየር መንገዱ ምሳሌ ሆኖ እንዲቀጥልና መንግስትም አዌር ቢሆን እንዳው አዌርነስ ይሰጣል፣ ለመንግስትም ግንዛቤ ይሰጣል በሚል ነው ይህንን መጽሐፍ የተረጎምኩት። ቤተሰቦችም እና የንግዱ ህብረተሰብም ይሄ መጽሐፍ ካገኘ ከዚህ ሊቆጠብ ይችላል በሚል እምነት ነው ይህ መጽሐፍ የተረጎምኩት። ቀደም ብዬ የተወሰኑ መረጃዎችን ያገላበጥኩ ነበር። በተለይ እነዚህ የግል ተቋማቶች በዓለማችን ላይ በቤተሰብ የተቋቋሙ ትልልቅ ተቋማቶች አሉ። አሁን ላይ በሚሊየን የሚሆን ገቢ የሚያስገኙ እንዲሁም ደግሞ በመቶ ሺዎች ለሚቆጠሩ ዜጎች የስራ እድል የፈጠሩ ናቸው እና አሜሪካን ማንሳት ይችላል። በተለይም ደግሞ ወደ እስያ የሚገኙ ሀገራት ግሩፕ እያሉ የተለያዩ ብራንች ያላቸውን ካምፓኒዎች በመከፋፈል ትልልቅ ቦታዎችን ይዘዋል እና እንዴት ይታያል ተሞክሯቸው? እኛ ሀገር የሚገኙ አሁን ትልልቅ ተቋማት እንዴት አድርገው በቀጣይ ከነዚህ ከውጭ ሀገራት ተሞክሮ ወስደው ተቋማቶቻቸውን ከዘመን ዘመን ከትውልድ ትውልድ እንዴት መሸጋገር ይችላል የሚለው እናንሳ። እንግዲህ አቶ አየለም ተናግረዋል። አንዳንዶች ትልቆቹ ትልቅ የደረሱት ከተወሰነ ጊዜ በኋላ የመንግስት ድጋፍ ነበራቸው። ብዙ ነገር እንትን የለም፣ በተወሰነ ነገር ላይ መንግስት ድጋፍ አላቸው ብዙዎቹ። ካቱም የግሮዝ የፋሚሊ ቢዝነስ ግሮዝ ውስን ነው። ፋሚሊ ቢዝነስ በሚያድግበት ጊዜ ገንዘቡም የሰው ኃይሉም በቤተሰቡ ሊወሰን አይችልም። እነዚህ ከማደግ ከተወሰነ በኋላ ወደ ፐብሊክ መሄድ አለበት። አንዱ የስቶክ ኤክስቼንጅ ጥቅሙ ይሄ ነው። ከፋሚሊው ቢዝነስ አቅም በላይ ሲሆን ቢዝነሱ ገንዘቡም ያለው ህዝብ ላይ ነው። ወደ ህዝብ ይሄዳሉ። የግድ በዛ ጊዜ አሁን እያለ ሰራ ነው። ከስቶክ ኤክስቼንጅ ጋር እንሰራለን፣ ከነሱ ጋር እንሰራለን። የግድ ሙሉ ለሙሉ መሸጥ ማለት አይደለም። ፋሚሊው ኮንትሮል አድርጎትም ወደ ፐብሊክ መሄድ ይቻላል። ስለዚህ እነዚህ ድርጅቶች ከተወሰነ እድሜ በኋላ ሲያውቁ አሁን ለምሳሌ የአሜሪካ ውስጥ ያለው ትልቁ ሱፐር ማርኬት የምንለው ወልማርት ነው። ባለቤቶቹ የሚይዙ 39% ነው። የሌለበት ዓለም ላይ የለም። በተለይ ኤዥያ ውስጥም አለ፣ ቻይና ውስጥ ሁሉ ሳይቀር አለ፣ አውሮፓ ውስጥም አለ። ትልቅ እንትን ነው። እነዚህ ደግሞ ወደ ፐብሊክ ሲሆኑ ነው። በፋሚሊ ቢዝነሶች በታችም ቀጣይነታቸው በጣም ሊረጋገጥ የሚችለው በገንዘብም በሰው ኃይልም ከፋሚሊው አልፈው በዛ ጊዜ ነው ትልቅ የሚሆኑት እና እናንተ አንቺ ብትያቸው እነ ሳምሰንግ ግሩፕ ምናምን ኦሪጂናቸው እንደዛ ነው የሚሆነው። ግን እነዚህ ቢዝነሶች ቀጣይ የሆኑት የፐብሊክ ሆነዋል። እነ BMW ለምሳሌ የፐብሊክ ናቸው። እነዚህ ኢንተርፕራይዝ ቢዝነሶች አሉ ለየት ያለ ባህሪ ያላቸው እንደነ አፕል እንደነ ማይክሮሶፍት ለየት ይላሉ። እነሱ ፋሚሊ እነሱ ኢንተርፕራይዝ ቢዝነስ ናቸው፣ ለየት ይላሉ። እነሱ ጀመሩ ወደ ፐብሊክ ነው ሄዱት። ለኢንተርፕራይዝ ቢዝነስ በኢኖቬሽን የመጡ ቢዝነሶች አሉ ወደ ፐብሊክ የሚሄዱ ትልቅ ገንዘብ ስለሚያስፈልጋቸው። ይሄኛውን ፋሚሊ ቢዝነስ ግን ቀጣይነት ቢኖራቸው ካደጉ በኋላ ወደ ፐብሊክ መሄድ አለባቸው። በዛ ጊዜ የህግ ጥበቃ አላባቸው። ማኔጅመንት ሙያ ነው። ማኔጅመንት ይቀጥራሉ፣ እንትን ያደርጋሉ፣ ከፋሚሊው ያልፋል ማለት ነው። ያለ እቅድ ቢዝነስ ሟች ነው በቃ ነገን ስለማያውቅ። ስለዚህ ከሌሎቹም እንደምንወስደው ሌሎቹም ቢሆኑ እኮ በአሜሪካ ያሉት እነ ፎርድ እነ ዋልማርት ከትንሽ ተነስተው ትልቅ የሆኑትና ረዥም ዘመን የኖሩት በእቅድና በመስራት ነው። ጃፓን እንደ ቶዮታ ቅድም አቶ ሰለሞን አንስተው ነበርና አሁን ቶዮታ ቤተሰብ ባይኖር ፋሚሊው ሲቋረጥ ምን ይደረጋል? በማደጎ ስሙ ይቀጥላል። እንዳይቋረጥ ይቀጥላል እንጂ አይቋረጥም። በህንድ እንደ ታታ ያሉት ምሳሌ ሊሆኑን ይችላሉ እና ቢዝነሶቹ እንዳይቋረጡ ዋናው ነገር
እቅድ ማቀድና በባለሙያ ደግሞ መታገዝ ያስፈልጋል። ባለሙያ በተለይ የህግ ባለሙያ፣ የሂሳብ ባለሙያ፣ የማኔጅመንት፣ የቢዝነስ የንግድ ባለሙያ ምክር ይጠይቃል እና ሌላው ቤተሰብ ደግሞ የቤተሰብ ህገ ደንብ ማውጣት ቻርተር ያስፈልገዋል እና መተዳደሪያ ደንብ ያስፈልጋል እና መስራቹ ከዚህ ዓለም በሞት ቢለይ ያ መተዳደሪያ ደንብ ስላለ ልጆች እንዴት አድርገው ንብረቱን በቀጣይነት እንዴት እንደሚያስገዱ ምንም ችግር አይኖረውም። ስለዚህ የግድ መታቀድ አለበት እና በባለሙያ መታገዝ አለበት የሚል አመለካከት ነው ያለኝ። ይህ እንግዲህ ኑዛዜ ላይ አይደለም የሚሆነው። እንደዚህ አይነቱ ነገር ቀደም ብሎ የሚዘጋጀው በተለይ የፋሚሊ ቢዝነስ ኦነሩ 40 ከሞላ በኋላ በእድሜ ሌት ነው 40 ውስጥ ነው የሚጀመረው። ዘሞመንት በቃ ብዙዎቹ በ20 ምናምን በተለያየ ምክንያት ጀምረው ኤርሊ ፎርቲስ ያሉ የፋሚሊ ቢዝነስ ኦነሮች ይሄ ያስፈልጋቸዋል። አቶ አያሌው እንዳለው ባይዘው ብዙ ጊዜ እኛ ስለ እቅድ ስናወራ የምናደርገው የቢዝነስ እቅድ ነው። መንግስት ያቅዳል፣ ኩባንያዎች ያቅዳሉ። እሱን እጃ ማለታችን አይደለም። ሁለት አይነት እቅድ ነው የሚኖረው። ፋሚሊ ቅድም እንዳለ መተዳደር ለብቻ ነው። የፋሚሊ ኢሹ ዲል የሚደረግበት ህግ ለብቻ ነው። ቢዝነሱ እንደ ማንኛውም ቢዝነስ ይመራል፣ ችግር የለው። ባለሙያም አለ፣ ብዙ አለ። የፋሚሊው ግን በጣም የፋሚሊውን ሚስጥር የሚጠብቅ ከፋሚሊው ጋር ግንኙነት ያለው መጀመሪያ ትረስት ይፈልጋል። የፋሚሊ ቢዝነስ ለማማከር ትልቁ ነገር ለማንም ማማከር አይደለም። ቢዝነሱን ማንም ሰው ያማከር ይችላል። ፋሚሊ ቢዝነስ ግን ታማኝ የሆነ የፋሚሊ ሚስጥር የሚጠብቅ ሰው ነው። ብዙ ኢሹ ስላለ ይሄ ነገር እኛ ቢዝነስ ስኩሎቻችንም የለም። ቢዝነስ ስኩሉ ስለ ኮርፖሬት ቢዝነስ ነው የሚያስተምረው፣ ስለ ፋሚሊ ቢዝነስ ኢኮኖሚውን የያዙት ፋሚሊ ቢዝነስ እያሉ ቢዝነስ ስኩሎች የሚያስተምሩት ስለ አሜሪካ ኮርፖሬት ቢዝነስ ነው የሚያስተምሩት። ኦን ዘ ግራውንድ ላለ ስለ ፋሚሊ ቢዝነስ እያንዳንዱ ኢንተርፕረነር ማወቅ አለበት። እኔ ያወቅኩት ከስንት በታሪክ አጋጣሚ ነው። የሆነ ኢንተርናሽናል ኮንቬንሽን ሪጂናል ኮንቬንሽን ላይ ፔፐር አቅርብ ተብዬ ፋሚሊ ቢዝነስ ላይ ቁ ሲባል ጨነቀኝ። እኔ ፋሚሊ ቢዝነስ እና ከሌላው የሚለያ ሲባል ጥናት ስገባ ነው። ከዛ በጣም በረጅም ጊዜ ተዘጋጅቼ ከዛ በኋላ እንደመጣው ነው ይሄ ፎረም ለዚህ ኢትዮጵያ ያስፈልጋታል እና ይሄ ነገር ልንመራው ይገባል። ከዛ ልምድ ተነስተን ነው። ስለዚህ የፋሚሊ ቢዝነስ ገቨርናንስ እና የቢዝነስ ገቨርናንስ ሁለቱ ይለያያል። በሁለቱ መካከል ድልድይ ያስፈልጋል። የፋሚሊ ቢዝነስ ገቨርናንስ በኢሞሽን ነው ገቨርን የሚደረገው፣ በቤተሰብ ህግ ነው ገቨርን የሚደረገው። ያኛው በቢዝነስ ነው የሚሄደው። እዚህ ላይ በልጅነቱ ብቻ የፋሚሊ ቢዝነስ ውስጥ ይኖር የምንለው ልጅ ካለ ቢዝነሱን ያጠፋዋል። አሁን እኛ ቢዝነስ ውስጥ የለም ባይዘው የኛ ፕሮፌሽናል ቢዝነስ ነው፣ ግን ፋሚሊ ቢዝነስ አይደለም። የኛ አቅም ያለው ልጅ ሊገባ ይችላል፣ አቅም የሌለው ልጅ አይገባም። እዛው እንዳባት ተሳድገዋለሁ እንትኑ። ስለዚህ መጀመሪያ ቀጣይነት የሚደረገው በፋሚሊም ቢደረግ ህጉን ተሰርቶም ቢሆን መጀመሪያ ቢዝነሱን የሚያስቀጥሉ በደንብ ብቻ አይደለም። በደንብ የሚያገኙትን ያገኙ ይውረሱ፣ ቢዝነሱ ይቀጥል። ቢዝነስ ለማወቅ ይፈልጋል። ኮምፒት ያደርጋል። ከላ ፋሚሊ ቢዝነስ የሚምረው እኮ የለም። ኮምፒቲሽን ላይ ታክስ ይከፍላል፣ ገበያ ላይ ተዋረው ነው እንትን የሚለው። ስለዚህ ቢዝነሱ በቢዝነስ ሴንስ ይመራል፣ የፋሚሊው ቢዝነስ ደግሞ በፋሚሊ ህግ ይመራል። አሁን ሁለቱ በመቀላቀላችን ነው ችግር ውስጥ የፈጠሩ። እንደ አማካሪም ሁለቱም እየቀላቀልን ነው እንደ ቢዝነስ የምናያቸው። ስለዚህ ፋሚሊ ቢዝነስ ለየት ያለ ባህሪ ስላለው እንደ አማካሪዎችም እንደ ሀገርም ይታያል። አሁን ለምሳሌ በመንግስት ፋሚሊ ቢዝነስ ኮንትሮል የሚያደርግ ማንም የለም፣ ሰፖርት የሚያደርግ ኢንስቲትዩሽን የለም። ያ ምናልባት እንደው ትንሽ ናቸው ተብሎ ስለሚታሰብ ይሆን አይደለም እንዴ? አሁን ኢትዮጵያ ውስጥ እኮ ትልቅ ቀጣሪዎቹ እነሱ ናቸው። ኢቭን ባለፈው አብዛኞቹ ቢዝነስ ሲፈጠሩ ባለፈው 30 ዓመት ነው የነበሩት ማለት ጠፍተዋል። እነዛ ጊዜ ባለፈው ከኢህአዴግ ጀምሮ ነው ባንኮቹ ይመጡ። ባንኮቹ ራሳቸው እኮ ኦን የሚያደርጓቸው ፋሚሊ ቢዝነስ ናቸው። ኮንትሮል የሚያደርጓቸው በፐብሊክ ይሁኑ እንጂ ዲሲሽን ሜከሮቹ ክሪቲካል የሆነውን ሜጀር ሼርሆልደሮቹ እኮ ፋሚሊ ቢዝነሶች ናቸው፣ የፋሚሊ ቢዝነስ ኦነሮች ናቸው፣ ኢንፍሉዌንስ አላቸው። ስለዚህ ኢንተርፕረነር ናቸው ፋሚሊ ቢዝነሶች። ስለዚህ አሁን እነሱ ምንድነው ቀጣይነት ያለው ግን እኛ እንደ ባለሙያ ሰፖርት የማደርገው ግን ቅድም ደጋግሜ እነግረዋለሁ፣ ለማደግ የሚፈልግ ትራንስፓረንት ህግ የሚከተል ፋሚሊ ቢዝነስ ነው። በተለያየ መንገድ ገንዘብ አግኝቶ ፋብሪካ ላይ ስራ ይችላል። ቢዝነሱን እንደዛ አይደለም እና በትክክል ለሀገር የሚጠቅሙ ድርጅቶች አሉ። እነዛን ለይቶ ማወቅ ይፈልጋል። በመንግስትም የሚያስፈልጉ የፋሚሊ ቢዝነስን ግሮ የሚያደርጉ እንትኖች አሉ። ሌላው ቢዝነስ ላይ ለምሳሌ አንቺ ተቀጣሪ ከሆንሽ ተቀጣሪ ነሽ። ፋሚሊ ቢዝነስ ግን ሰዓት አይታይም እኮ 24/7 ነው የሚሰራው። የትኛውም ቢዝነስ የፋሚሊ ቢዝነስን ሶሻል ካፒታል ሊያመጣ አይችልም። የትኛውም ቢዝነስ ሰዓት የለውም፣ ደሞዝ የለውም፣ 24 ሰዓት ይሰራል። ልዩ የሚያደርጋቸው ይሄ ነው። ጥበቃ ቢደረግላቸው ከየትኛውም ኮርፖሬት ቢዝነስ ይበልጣሉ። ለሀገርም ከየትኛውም ኮርፖሬት ቢዝነስ ይበልጣሉ።
ኢሞሽናል አታችመንት የለው ይላል እኮ ጥቅሙ ከጥቅም ጋር ተያያዘው። እዛ ግን ኢሞሽናል አታችመንት አለ። እንደዚህ ባረግ አድጋለሁ፣ እንደዚህ ባረግ አድጋለሁ። በደንብ ከተያያዙ ለኢኮኖሚ ነው ፋን ይሆኛለሁ። ለፋሚሊ ቢዝነስ ግን ትራንስፓረንት መሆን አለባቸው። መንግስት የሚፈልገውን ታክስን መንግስት የሚፈልገውን ህግ ማክበር አለባቸው። ለመንግስት ብለው አይደለም ለራሳቸው ብለው ነው። ቀጣይነት ካሰቡ መጀመሪያ ህግ ይቀድማል። በዓለም አቀፍ ደረጃ በርካታ ኮርፖሬሽኖች ከመቋቋማቸው በፊት የቤተሰብ የንግድ ተቋማት እንደነበሩ ያመለክታል። ከዛም ባለፈ ደግሞ ያኔ በጥንት ጊዜ እንኳን ብንመለከት በሮምና በግሪክ ጊዜ የተለያዩ ተቋማት ከመቋቋማቸው በፊት የቤተሰብ ቢዝነሶች እንዳሉ በታሪክ ተቀምጧልና ትልቅ እንደሆነ እርሶም እየነገሩ ነው ያሉት። ማታው ያለርሶስ የሚጨምሩት ነገር ካለ? እንክብካቤ ይፈልጋል ከመንግስትም ጭምር። መንግስትም ለአገሪቱ ትልቅ ገቢ የሚያስገኙ ናቸው። ትንንሽ መሆናቸው ነው የሚታየው እንጂ የአገር የጀርባ አጥንት ናቸው። እነዚህ ትንንሽ ናቸው ሲታዩ፣ ግን ትልቅ ገቢ ነው የሚያስገኙ። ስለዚህ እነዚህን እንዳይወድቁ መንግስት ሰፖርት መደገፍ አለበት በእኔ እምነት። ሌላው ማስተማር ነው፣ ስልጠና መስጠት ነው። ለህዝቡ እንዲያውቅ የቤተሰብ ንግድ ለአገሪቱ የጀርባ አጥንት መሆኑን መንግስትም እንዲያውቅ ህዝቡም እንዲያውቅ እና እንዲንከባከብ ድርጅቱን እንዲጠብቅ ማድረግ መምከር ይጠይቃል። ወይል እንግዲህ እኛ ምንድነው በዚህ አጋጣሚ ፎረም አቋቁመናል። እኛ በኢትዮጵያ ውስጥ ፎረም አቋቁመናል። ኤጁኬሽን ዲፓርትመንትም አቋቁመናል። ፋሚሊ ቢዝነሶች በእኛ ድርጅት ውስጥ ይህን ሊሰራ የሚችል ዲፓርትመንትም አለ። ምክር ከፈለጉም ይህንም እናደርጋለን። በየጊዜው በቀጣይነት በየአመቱ በየኮርተሩ ይህን ነገር እናስተምራለን። ከእናንተ ከሚዲያ ጋር በመተባበር ኤጁኬት ማድረግ ይኖርብናል። ግን ከዚህም ባለፈ ቶሎ ባለቤት እንዲኖረው ከፈለገው በሚኒስትሪ ኦፍ ኢንዱስትሪ ስር ሊሆን ይችላል፣ በሚኒስትሪ ኦፍ ትሬድ ስር ይሆናል። አንድ የሆነ ዲፓርትመንት ይህን ነገር ሊከታተል የሚችልና ድጋፍ ሊሰጥ የሚችል በመንግስት ደረጃ ከቼምበር ኦፍ ኮሜርስ ባለፈ እሱ አማርፍስ ነው፣ ትልቅ ድርጅት ነው፣ ብዙ ስራ ይሰራሉ። ግን ፎከል የሆነ የፋሚሊ ቢዝነስ ዊንግ በሚኒስትሪ ኦፍ ኢንዱስትሪ ስር በሚኒስትሪ ኦፍ በፌዴራል ደረጃ እንኳን አንድ ቢኖርና ይህን ነገር ማሰባሰብ ቢችል ብዙ እንሄዳለን እንደ ሀገር። ምክንያቱም የመንግስት ድርጅት ከመንግስት ድርጅት ጋር ለመነጋገር ቀላል ነው። ያላቸውን ችግር ከባለሙያ ከሚነግሩት ውጭ አንድ መንግስት ትልቅ ኢሹ ስለሆነ ከዛ ጋር የሚደግፍ ድርጅት ቢኖር ለመንግስት በራሱ ጠቃሚነት አለው። የፋሚሊ ቢዝነስ ቅድም የተናገርኩት ፋሚሊ ውስጥ አቅም ላይኖር ይችላል። አሁን በተለይ ቴክኖሎጂ ዘመን ከ50 ዓመት የነበረ ቴክኖሎጂ የሚጠቀም ፋሚሊ ቢዝነስ አሁን ላይ አዲስ ቴክኖሎጂ ካልጠቀመ ከገበያም ይወጣል። ምንም ቢጥር አሁን የኢትዮጵያ ኤንቫይሮንመንት ነው ክሎዝድ የሆነ ኤንቫይሮንመንት ነበር እስከዛሬ ድረስ ያ ነገር ሰርቫይቭ ያደረገ እንጂ እንደዚሁ በገበያ ህግ መጥፋት ያለባቸው ድርጅቶች ብዙ አሉ። ስለዚህ መጀመሪያ ሊደረግ የሚችለው በእድገታቸው ደረጃ ቅድም አቶ አየለ ጠቅሶታል። እንደው ስራ መፈለግም አይደለም ባለሙያ ኢንቮልቭ ያደረጉ ከቤተሰቡ ውጪ ያለ እውቀት አይጠቀሙ። ከቤተሰብ ውጪ በታማኝነት ላይ ነው በፋሚሊ ቢዝነሶች ፎከስ የሚያደርጉት። ምክንያቱም ታማኝነት የሚፈልግ ስለ ቢዝነስ ስለሆነ ትክክል ነው። የቢዝነስ ሚስጥር ማንም መካፈል የለበትም። በማንም ግን ከነሱ ጋር ከመጀመሪያ ጀምሮ አብረው የሚሰሩ ከኮንሰልታንት ሊሆን ይችላል፣ የፋሚሊ ቢዝነስ አድቫይዘሮች አሉ። አሁን ይወንት የሚሉ ከነሱ ጀምሮ ከፋሚሊ ጋር የተቆራኘ እንጀራው ነው። ስለዚህ ከፋሚሊ ጋር የተቆራኙ ፋሚሊ ቢዝነስ አድቫይዘሮች ጋር መምረጥ ይፈልጋል። በሙያው ላይ የተካኑ ሰዎች ይኖራሉ። በኢትዮጵያኖችም ኢቭን ዘመድም ሆኖ አቅም ያለው ይኖራል። ከልጅ ባለፈ እነዚህ ሰዎች ከመጀመሪያ ጀምሮ እድገታቸውን የሚመጥን የአሰራር ዘይቤ ከተከተሉ በእድገታቸው የሚመጥን የካፒታል ስትራክቸር ካላቸው አሁን ከትማና ጊዜ ከኪሳቸው በላይ ይሆናል የቢዝነሱ እድገት። በዛ ጊዜ ምን ማድረግ አለብን ይላሉ። አሁን የሚሄደው ባንክ ነው። ባንክ ብቻውን እድገት አያስቀጥልም። ካፒታል ኢንጀክሽን ይፈልጋል። በዛ ጊዜ ከፋሚሊ አቅም በላይ ነው። ስለዚህ ቢዝነሱ ዋራንት የሚያደርግ ከሆነ ወደ ፐብሊክ መውሰድ ይቻላል። ወደ ፐብሊክ ለምሳሌ የግድ የፋሚሊውን ትራዲሽን ሌጋሲ ይዞ ወደ ፐብሊክ መሄድ ይቻላል። ብዙ ሼር የሚገዛ ሰው አለ። ኢንተርፕራይዝ ማይንድ ሴት ያለው በፋሚሊው ነው። ግን ገንዘቡን ኢንቨስት አድርጎ መጠቀም የሚፈልግ ብዙ ሰዎች አሉ። አንዱ የተቋቋመው ስቶክ ማርኬቱ ለዚህ ነው። ስለዚህ ፋሚሊዎቹ ማድረግ ያለባቸው መጀመሪያ ፎከስ ማድረግ ያለባቸው ልክ ነው ምርት ላይ ነው ወይም ማከፋፈል ላይ ሊሆን ይችላል። እድገቱ በጠረቀው ግን በእውቀት ሊታገዙ ይገባል። በእውቀት በዘመናዊ አሰራር ሊታገዙ ይገባል። አሁን አቅማቸው በጣም ከፍ በሚልበት ጊዜ ይሄ ነገር ቆም ብለው አስተውለው ወደ ፐብሊክ እንሂድ ወይ የሚለው ማስታወቂያ አለ።
አሁን ለምሳሌ እነ ወልማርት ስቲል ፋሚሊ ቢዝነስ ነው ባይዘው 61% ፐብሊክ ላይ ያለ ማለት ነው። 61% የፐብሊክ ነው፣ ግን 39% በፋሚሊው ለብቻ ነው በብሎክ ነው ቮት የሚያደርጉት። BMW 49 50 አካባቢ ነው የሚይዙት። ስቲል ፋሚሊ ነው። ወደ ፐብሊክ መሄድ ይቻላል ማቻለን። አሁን እንደሚታወቀው ሀገራችን ላይ ካፒታል ማርኬት ተጀምሯል። ይህ ካፒታል ማርኬት እንግዲህ በተለይ እንደዚህ አሁን የቤተሰብ ፋሚሊ ቢዝነስ ይዘው እንዲሁም ደግሞ ለትልልቅ የግል ተቋማቶች ትልቅ አድቫንቴጅ ይዞ የመጣ ነው። እንዴት ይታያል ይሄኛው? ካፒታል ማርኬት ላይ ተደብቆ መስራት አይቻልም። ትራንስፓረንት ፐብሊክ መኒ ነው የተቋቋመው። አውቶሪቲም ለዚህ ነው በጣም ሰክሰስፉል የሚሆኑ ትራንስፓረንት ድርጅቶችን ነው የሚደግፈው። ምክንያቱም ሼዲ ነገር እየተሰራ ካፒታል ማርኬት ላይ መሸጥ አይቻልም። ምክንያቱም ኤቭሪቲንግ ኢዝ ትራንስፓረንት ነው። ስለዚህ እኛ ኢንካሬጅ እናደርጋለን። ጥሩ የእድገት ፊውቸር ያላቸው የራሱ ክራይቴሪያ ያለው ምን አይነት ካምፓኒዎች ናቸው ሊስት መደረግ ያለባቸው፣ ህግ መከተል ያለባቸው፣ የራሳቸው ገቨርናንስ ስትራክቸራቸው በጣም እንትን ያለ ጥሩ ሲስተም ነው የዘረጉት። ህጉ ትራንስፓረንት ነው። እዛ ለመሄድ ግን ጥሩ ቢዝነስ ውስጥ ያላቸው እድገታቸው ቀጣይነት ያለው የተረጋገጠ ቢዝነሶች ወደዛ ቢሄዱ እንትን ይደረጋል። ግን ያንን ሪኳየርመንቱንም ሊያሟሉ ይገባል። ያን ፈቃደኛ መጀመሪያ ማወቅ አለባቸው። ይጠቅመናል አይጠቅመንም የሚለው ነገር ላይ በደንብ ተጠንቶ ከዛ በኋላ መጨረሻውም እሱ ነው ባይዘው። ለምሳሌ እድገታቸውን የሚገታ ከሆነ የፋሚሊ ቢዝነሱ በግል ማስኬዱ እና የባንክ ድጋፍ በቂ ካልሆነ የግድ ወደዛ መሄድ ያስፈልጋል። ወደዛ ለመሄድ ግን የፐብሊክ ገንዘብ ስለሆነ አሁን ካላቸው አሰራር በጣም ባይፋር መሻሻል አለባቸው። ብዙዎቹ ፋሚሊ ቢዝነሶች በዓለም ላይ ያሉ ፋሚሊ ቢዝነሶች በሲስተም ወደኋላ ናቸው ባይዘው። ከኮርፖሬት ቢዝነሶች ሲነጻጸር በኢኖቬሽን እና በሲስተም ላይ ወደኋላ ናቸው ያለው ጥናት ይሄን የሚገልጸው። በጣም ነው የማመሰግነው ሁለታችሁም ጊዜያችሁን ሰውታችሁ እዚህ ከኔ ጋር ቆይታ ስላደረጋችሁ እንግዲህ ስለሆናችሁ ከልብ አመሰግናለሁ። ተመልካቾቻችን በዛሬው ኤንቢሲ ቢዝነስ ፕሮግራማችን በሀገራችን ከረጅም ዓመታት በፊት የተቋቋሙ በርካታ የግል ተቋማቶች አሁን ላይ የት እንዳሉ የት እንደደረሱ ሳይታወቁ ጠፍተው ቀርተዋል። ችግሮቹን ከሌሎች ሀገራት ተሞክሮ በመውሰድ ደግሞ ምን ማድረግ እንችላለን፣ እንዴት ልንፈታው እንችላለን፣ በቀጣይስ ዘላቂነታቸውን እንዴት ልናረጋግጥ እንችላለን የሚለውን በዛሬው ኤንቢሲ ቢዝነስ ፕሮግራማችን ቃኘን። ኤንቢሲ ቢዝነስን እየመራው አብሬያችሁ ቆይታ ያደረኩት ሰብለ ወንድማገኝ ነበርኩ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት።